ትናንት የካቲት 23 ቀን 2018 ዓ.ም በተከበረው 130ኛ ዓመት የአድዋ ድል በዓል ላይ ከፍተኛ የመንግስት ባለስልጣናት 131ኛውን የአድዋ ድል በዓል ቀይ ባህርን በማስመለስ ድርብ በዓል ሆኖ ሊከበር እንደሚችል ተናግሯል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቀጣዩ የዚህ ትውልድ የድል በዓል በኢፍትሐዊነት የተወሰደበትን የባህር በር ማስመለስ እንደሆነ ከልባችሁ ስሙኝ ሲሉ ተደምጧል። በሰሜን ኢትዮጵያ ግጭት ወቅት የትግራይ ሰዎች መገንጠል ከፈለጉ እኮ ራሳቸው ያዘጋጁት ህገ መንግስት አለ፣ እሱን ተከትለው መጓዝ ነው በሚለው አወዛጋቢ ንግግራቸው የሚታወሱት አዳነች ትናንት ማይክ ጨብጠው የተናገሩትም ቀጣዩ የድል በዓል የሚከበረው በአሰብ አውራጃ መሆን እንዳለበት የሚያትት ነው። በኢፍትሐዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። ዛሬ ከኢሳያስ አፈወርቂ አብርሃ መንግስት ጋር እልል ያለ ፍቅር ውስጥ ተሰጥመዋል የሚባልላቸው የአማራ ብሔርተኞች አዳነች አቤቤ ደሶን በሰሜን ኢትዮጵያው ጦርነት ወቅት ጣይቱ እያሉ ሲያሞካሿቸው እንደነበር ይታወሳል። የእቴጌ ጣይቱ መንፈስ ለኢትዮጵያ ክብር መቀነትን አጥብቆ የመቆም ነው። ቢሆንም ግን የጣይቱ ትግል ኤርትራንና ቀይ ባህርን ከቅኝ ገዢዎች ነፃ ማውጣት አልቻለም። በኢትዮ አማሮች ዘንድ ጣይቱ ሲባሉ የነበሩት አዳነች አቤቤ ደሶ እስከ ዛሬ ዓመት ድረስ ያንን የታሪክ ስህተት እናርማለን እያሉ ነው። የጦር ኃይሎች ሁሉ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላም በተመሳሳይ መድረክ ከእንግዲህ አድዋ ማለት ቀይ ባህር ነው የሚል መልእክት አስተላልፈዋል። ፊልድ ማርሻሉ ጥንት ኤርትራን አስገንጥለው የባህር በር ያሳጡን አካላት ዛሬም ተመሳሳይ ችግር ለመፍጠር እየተፈታተኑ ነው ሲሉ በስም ያልጠቀሷቸውን ኃይሎች ረፉ ሲሉም ተደምጧል። ከአማራ ኦሮሞና ትግራይ የመብት ጥያቄ ጀርባ አድፍጠው የሚገዘግዙን አካላት አሉ ያሉት ፊልድ ማርሻል ብርሃኑ የባህር በር ያሳጡን ባንዳዎችን መክተን የቀይ ባህር ጌቶች እንሆናለን ሲሉ ቃል ገብተዋል። በዚሁ ታላቅ የጥቁር ሕዝብ የድል ብስራት ማስታወሻ ቀን ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም የቀይ ባህር ጉዳይ የትውልዱ ሐቀኛ ጥያቄ መሆኑን ሲናገሩ አድምጠናል። ትናንት የተከበረው የኢትዮጵያውያን የጣሊያን ወራሪን ድል የመቱበት ቀን ወደፊት ሊሳካም ላይሳካም የሚችለው የቀይ ባህር ነገር አገራዊ ምኞት መግለጫ ሆኖ ውሎበታል። ይህ ምኞት ሊጋፈጠው የሚችለውን የፖለቲካ አሰላለፍ ለመመልከት አሁንም የተወሰኑ አንቀጾችን ልንጨምር ወደናል። ከጥቅምት ወር 2016 ዓ.ም ወዲህ በአፍሪካው ቀንድ ቀይ ባህር፣ በኤደን ባህረ ሰላጤና በመካከለኛው ምስራቅ ፖለቲካ ውስጥ አብይ አህመድ አሊ የሚባለው የመሪ ስምና ኢትዮጵያ የምትባል ሀገር ማንነት አስፈላጊ እየሆኑ መጥተዋል። አብይ ይህ እንደሚሆን የሚመሯት ሀገር ተጽዕኖ በዋናነት ጉድኝቷን ከአረብ ሀገራት ጋር ስታደርግ ብሎም የጂኦፖለቲካ ትኩረቷን ቀይ ባህር ላይ ስትመሰርት ወደ ተፈላጊነት ደረጃ ከፍ እንደምትል ከጻፉ 3 ዓመታት እየተቆጠሩ ነው። ጠቅላይ ሚኒስትሩ የመደመር ትውልድ በሚሉበት መጽሐፋቸው ኢትዮጵያ ወደ ቀይ ባህር ስትጠጋ ሀያል፣ ከባህሩ ስትርቅ ደግሞ ኮስማና እንደምትሆን ገልጸው ነበር። በዚያውም አክለው በተጠቀሰው መጽሐፋቸው ገጾች ውስጥ ኢትዮጵያ የቀይ ባህር ወዲያ ማዶ ሀገራትን በጥርጣሬ መንፈስ ከመመልከት ታርማ እንዳጋር እንድታያቸው መክሯል። በዚህ ሐሳባቸው ገፊነትም የአረቡ ዓለም ስልጡንና ቀልጣፋ ሀገር ከምትባለው ዩናይትድ አረብ ኤምሬትስ መሪዎች ጋር ንፋስ የማያስገባ የሚመስል ወዳጅነት መስርተዋል። ይህ የአብይና የቢን ዛይድ ወንድሜ የሚያባብል ፍቅር ደግሞ እድሜያቸውን ሙሉ ወዳጅ ለማይበረክትላቸው ኢሳያስ አፈወርቂ አብርሃ አጎስ ለተባሉ የኤርትራ ሰው ራስ ምታት ሆኖባቸዋል። ኢሳያስ አፈወርቂ በኢትዮጵያና ኤምሬቶች ፍቅር መበሳጨታቸውን በቅርብ ሰሞን ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ በይፋ ገልጸውታል። በአጭሩና በጥቅሉ ግን ባብል መንደብን ማዕከል አድርጎ በሚሽከረከረው የቀይ ባህር ዙሪያ ገባ የተንታኞችን የፖሊሲ አውጪዎችንና የደህንነት ባለሙያዎችን አይን የማያስነቀል መቧደንና ሽኩቻ ተፈጥሯል። ኢትዮጵያ፣ የተባበሩት አረብ ኤምሬቶችና እስራኤል አንድ ቡድን ፈጥረው ሶማሌላንድን ሀገር ለማድረግ እየታተሩ ነው ይባላል። ኤርትራ፣ ግብጽ፣ ቱርክና ሳውዲ አረቢያ ደግሞ ሌላ የወዳጅነት ድር ተብትበው ሶማሊያን አንዲትና የተጠናከረች ሀገር ለማድረግ ላይታች እያሉ ይገኛሉ። በዚህ መሃል የመጣ የሄደው የከፈላት ሁሉ ወዳጅ የሚያደርጋት ትንሿ የቀንዱ ሀገር ጅቡቲ አቋሟ እየዋለለ መሆኑ ይነገራል። ጅቡቲ በዋናነት ከኢትዮጵያ የወጭ ገቢ ንግድ የምታገኘው ገንዘብና ጥቅማ ጥቅም ህልውናዋ መሆኑን ታውቃለች። በሌላ በኩል ደግሞ የኢትዮጵያ አማራጭ ወደቦች ፈላጊነት ከነግብጽ ማባበያ ጋር ተደማምሮ ልቧን ያዋልለዋል። እናም ለረጅም ዓመታት በጅቡቲ የኢኮኖሚና ፖለቲካ ምህዳር ውስጥ ሚና ያልነበራት ግብጽ የወደብ ስምምነት ጀመረች እስከመባል ደርሷል። የቀንዱን ተጽዕኖ ፈጣሪ ሀገር እየመራው ነው ሲሉ ደጋግሞ የሚናገሩት ጠቅላይ ሚኒስትር አብይ አህመድ ልክ የግብጽ ጅቡቲ መግባት እንደተሰማ ከአዲስ አበባ በረው በዋና ከተማዋ በመገኘት ፕሬዝዳንት ኡመር ጊሌህን ለብቻው ነጥዬ ላነጋግረው ፈልጋለሁ በማለት ወሳኝ ሁኔታዎች ላይ በዝርዝር እንደተወያዩ ይታወሳል። ጠቅላዩ ከውይይቱ በኋላ ለጠየቃቸው የብዙሃን መገናኛም በዋናነት በደህንነት ጉዳዮች ዙሪያ ተነጋግረው መግባባታቸውን ገልጸውለታል።
የዚያ ንግግር የረጅም ጊዜ ግብ ቀንዱ ላይ እየተፈጠረ ባለው መቧደን ውስጥ ሚናዋ ተለይቶ የማይታየው ጅቡቲ ኢትዮጵያ ያለችበትን ክበብ እንድትቀላቀል ማስቻል ነው ተብሎ ይታሰባል። አብይ የ137 ሚሊዮኖችን ታላቅ ሀገር ወክለው እንዳሉበት የሚነገርለት ቡድን ሶማሊላንድን ሀገር አድርጎ ቢቻለው የተቀሩትን እንደ ፑንትላንድ ያሉትን የሶማሊያ ክልላዊ ግዛቶች ነጥሎ ከኤርትራ እንደ አሰብ ያሉ ወደቦችን አጠቃለው የባህር ዳርቻዎችን መቆጣጠር ያምረዋል ይባላል። የዚህ ጓድ ፊት አውራሪም በወደብ ልማትና አስተዳደር ትራቀቃለች የሚባልላት የዲፒ ወርልድ ጌታ የተባበሩት አረብ ኤሚሬቶች ናት። በቅርቡ ደግሞ ሞሳድ የተባለውን ውስብስብ የስለላ መስሪያ ቤት መገንባት የተቻላት የብንያም ኔታንያሁ ሀገር እስራኤል ትይዩ ፊት አውራሪ ሆና ሶማሌላንድን ሀገር በማድረጉ ሂደት ውስጥ ቀዳሚ ስፍራ ይዛለች። ኢትዮጵያ የጥንታዊ ወደቦቿ የበርበራና ዘይላ የአሁን ባለቤት የሆነችውን ሶማሌላንድን ሀገር ለማድረግ ከሁሉም የዚህ ቡድን አባላት ቀድማ ዋጋ ከፍላለች። በዚህ ጊዜ እውቅናው ከቴል አቪቭ ሲገኝና የተባበሩት አረብ ኤሚሬቶች ከጀርባ ስፖንሰር ስታደርገው አብይ በልባቸው ሰላም የወለደች እንደሚሉ ይገመታል። ለሶማሊላንድ ሀገርነት ይፋ እውቅና ለመስጠት ግን አዲሱ ጥምረት የበላይነት አግኝቶ እስከሚወጣ መጠበቃቸው ይጠበቃል። እስከዚያው የሐሰን ሼክ መሐመድ ሀገር ሶማሊያ የቀድሞ ወዳጇን የተባበሩት አረብ ኤሚሬቶችንና ሉዓላዊ ግዛቴ የምትላትን ሶማሊላንድን አገርነሽ ያለችባትን እስራኤልን ጣምዳ ይዛቸዋለች። ለአብነት በቅርቡ የሶማሊያ ሰዎች ወደብ መገንባት ከሚደላት ዩናይትድ አረብ ኤሚሬትስ ጋር ተፈራርመውት የነበረውን የወደብ ስምምነት ሙሉ በሙሉ ሰርዘውታል። በዚህም ምክንያት የአብይ አህመድ አሊ የልብ ወዳጅ ናት የሚባልላት የተባበሩት አረብ ኤሚሬትስ እግሯ ከሶማሊያ ተነቅሏል። በሱዳን የምትደግፈው የሄሚቲ ጦር ብዙ ግዛቶቹን ለአልቡርሃን አስረክቦ ወደ ኢትዮጵያ ድንበር ተጠግቶ እንደተደበቀ ይነገራል። በዚህ የተነሳ ኤሚሬቶች ከሱዳን ፖለቲካ ተባራ ለመውጣት ኢሳያስ አፈወርቂ አብርሃን መደብደብ ሳያምራት አይቀርም እየተባለ ነው። ምክንያቱም የአልቡርሃን ኃይል ጉልበት አግኝቶ ካርቱም ድረስ እንዲዘልቅ ያደረገው የሻዕቢያ ወታደሮች ሕይወት የተገበረበት ተግባራዊ ድጋፍ ስለመሆኑ ተገልጿል። እናም ኢሳያስ አፈወርቂ አብርሃን ከሱዳን ፖለቲካ ወደ አሰብ ስቦ ሄሚቲን መልሶ ወደ መሃል ለማስገባት ኢትዮጵያ ጦሯን ወደ ደቡባዊ ምስራቅ ኤርትራ ማስጠጋት አለባት የሚሉ ተንታኞች አጋጥመውናል። ይህ ተግባራዊ ከሆነና የኢትዮጵያ ኤርትራን ማሸነፍ ከተረጋገጠ የነ አዳነች አቤቤ ቀጣይ ዓመት የካቲት 23 ቀን 2019 ዓ.ም አሰብ ጠብቆን ፉከራ እውን ይሆናል።